አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክቡራትና ክቡራን ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ አደረሰን። እነሆ አላህ ሱብሓነሁ ወተዓላ ፈቅዶ የረመዳንን ጊዜ ጨርሰን በዒድ ደግሞ ተገናኝተናል። ሚነል አኢዲን ወሚነል ፋኢዚን ልንባባል ተመልሰን ተገናኝተናል። ለዚህ ላበቃን አላህ አልሐምዱሊላህ ረቢል ዓለሚን እንላለን። ዛሬ በግራና በቀኝ የምታውቋቸው ወይም ደግሞ ዛሬ የምትተዋወቋቸውን እንግዶቻችንን ይዘን ከተፍ ብለናል ማለት ነው። በሚነል ፋኢዚን ቆይታ ዘና ብላችሁ ትምህርት ቀስማችሁ ከእንግዶቻችን ደግሞ የእንኳን አደረሳችሁ መልእክቶቻቸውን ጨምሮ በጥያቄዎቹ የምናብሰለስላቸውን ሀሳቦች ተለዋውጠን የምንለያይ ነው የሚሆነው። በያላችሁበት ያማረ የተዋበ የደመቀ የዒድ ቆይታ ይሁንላችሁ። እባካችሁ እንግዶቼን እንኳን ደህና መጣችሁ በሉልን። በጣም ነው እናመሰግናለን። እንግዶቻችን እንኳን ደህና መጣችሁ። ሁላችንም በተናጥል በተለያዩ ቦታዎች ላይ በተለያየ ጊዜ እንገናኛለን። ከተመልካቾች ጋር ነው እንግዲህ እንግዳ ሆናችሁ የምትመጡትና በድጋሚ እንኳን አደረሳችሁ ለእናንተም እንኳን ደህና መጣችሁ ለማለት ወዳለሁ። ተመልካቾቻችን እንግዶቻችንም የእንኳን አደረሳችሁ መልእክቶቻችሁን ለእናንተ የሚያደርሱ ነው የሚሆነው። ሚንበር ቲቪ የዒድ 180 ፕሮግራማችን የሚነል ፋኢዚን ሰዓት ላይ ነው የምንገኘው። እስከ ፕሮግራማችን ፍጻሜ አብራችሁ የተወደዳችሁ ተመልካቾቻችን ሚነል ፋኢዚን ላይ ነው የምንገኘው። ዛሬ በስተቀኝና በሌላኛው ቀኝ በኩል ደግሞ እንደዚሁ የሚገኙ ወንድሞችና ወዳጆቻችን አሉ። አንጋፋ ጸሐፊያንና እንደዚሁም በአንጋፋ አንባቢያን መካከል ነው ዛሬ ውይይት የሚደረገው። እኔ እዚህ ሜዳ ላይ ሁሴንን ማን ነው ያካተተው የሚለው ጥያቄ ነበርና ብዙ ጊዜ ይጠየቃል። ሁሴን በሌላ መልኩ ብዙ ሰው ያውቀዋል። በቴሌቪዥን ሆስትነቱ፣ በፕሮግራም አቅራቢነቱ፣ በጸሐፊነቱ የሚያውቀው በጣም ጥቂት ሰው ነውና ዛሬ በዚህ መልኩ ልናስቃኛችሁ ልናስተዋወቃችሁ ነው። ሁሴንን የእንግዶቻችን አካል አድርገን ይዘን ነው የመጣነው። እንኳን ደህና መጣ ሁሴን። ልጋለጥ ነው እንግዲህ ለዘመናት የደበቅኩት ነገር ልጋለጥ ነው። ጥሩ ነው። አይ የሚያውቀው ያውቃል። ለማንኛውም በስተቀኝ በኩል ዶክተር መሐመድ አሊ አለ። ከዚህ በፊት በስነ ጽሁፍ በርካታ ስራዎችን ሰርቷል። ምን ሰርቷል የሚለውን ከአንደበታቸው የምንሰማ ነው የሚሆነው። ጋሽ ተሾመ ደግሞ ከሁሉም ወጣቱ እሳቸው ናቸው እንደምትመለከቱት አብረው ይገኛል። ልክ ነው፣ ይገባኛል። እውነት ነው። ይሄን ያክል ሰባ መግባት ብርቅ ነው። በጣም ጥሩ ነው። እንደገና ወላሂ በጣም እንደወዳቸው ጋሽ ሰይድም እንደዚሁ አሉ። በስተዚህ በኩል ደግሞ አብዱራህማን ሰዒድ፣ አብዱራህማን ሰዒድ ነው ያባቱ ስም እንዳትዘነጉ። ብዙ ሰው አብዱራህማንን የሚያውቀው አብዱራህማን ሜጢ ተብሎ ነው የሚያውቀውና የአባት ስም እስኪመስል ድረስ ነው። ለማንኛውም እንኳን ደህና መጣ። አንድ ሰውን ዘለንና ወንድማችንን አቡበከር አለሙ እንደዚሁ ከመካከላችን ይገኛሉ ማለት ነው። ስለዚህ ቅድም ጋሽ ተሾመ ስናወራ ምን ብለን እንደዋሳይን እናርጋችሁ ሲባል አንጋፋ ጸሐፊያንና ብዬስ ጨርስ አንጋፋ አንባቢያን አሉሳቸው ብለው ስያሜ ሰጥተዋልና በዛ ካታጎሪ እንወስዳለን። በድጋሚ እንኳን ደህና መጣችሁ እንኳን አደረሳችሁ ብለናል። እንደው አንዳንድ ደቂቃ ወስደን እንኳን አደረሳችሁ የምንላቸው የማህበረሰብ ክፍሎች አሉ፣ የቤተሰባችን አካል ይኖራሉና ከናንተ ካንጋፋዎቹ እንጀምራለን። ዶክተር ከማን እንጀምር? ጊዜ ሽማግሌ መከባበር ከዚህ ጀምር። ከቀኝ በኩል ስንገባበት ስንጨቃጨቅ ጀንበር ጥልቅ የሚባል ነገር አለ። እኔ ልጀምር እንግዲህ። እሺ ጋሽ ይሄ ማስረጀታችሁን ግን ብትወኝ ጥሩ ነበር። ለማንኛውም እኔ ዘመድ ብዙ ነኝ፣ ጓደኛ ብዙ ነኝ ማሻአላህ። ነገር ግን በመላው ኢትዮጵያ ለምትገኙ ሙስሊሞች እንኳን ለ1446ኛው የዒድ አልፈጥር በዓል አደረሳችሁ። እዚህ በዓል መድረስ እጅግ በጣም ትልቅ ነገር ነው። ለሚቀጥለው አመት የምናስብበት ነው እና የአንዳንዷን ቀን አለሁ ወይስ የለሁም የሚለውን አልፈን ዛሬ በመድረሳችን አልহামዱሊላህ እንኳን አደረሳችሁ እንኳን አደረሰን። እንኳን አብሮ አደረሰን። ጀዛኩሙላሁ ኸይር። ጋሽ ሰይድ ወደ ደርሶ መጥቷል። በመላው ዓለም ለምትገኙ ሙስሊሞች በይበልጥም ለጋዛ ሙስሊሞች እንኳን ለ1446 ሂጅሪያ የኢድ አልፈጥር በዓል በሰላም እንኳን አደረሳችሁ።
እንኳን አብሮ አደረሰን ብዬ ኢንሻአላህ የዛሬ ዓመትን በሰላም አድርሶ አሚን። ፍልስጤሞችም አላህ ነጃ ወጥተው ደስታውን አብረን ምን ያለ አድርገን አሚን አሚን። ሰላም አለይኩም ወራህመቱላህ። ጀዛኩሙላህ ኸይር ዶክተር። ቢስሚላሂር ረህማኒር ረሂም። በመላው ዓለም ለምትገኙ ሙስሊሞች እንዲሁም ለባለቤቴና ለልጆቼ እንኳን ለኢድ አደረሰን። በየዓመቱ ረመዳንን አብረን የምናከብር ያድርገን። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ግን በጣም አንድ የታዘብኩት ነገር እናንተ ጋር እንደምትቀርፉ ተስፋ እናደርጋለን። እዚህ ያለነውን ሰዎች እንኳን አደረሳችሁ አላላችሁንምና በምን ወሰድኩት? በመላው ዓለም የምትገኙ ሙስሊሞች በሚለው ውስጥ ደቂቃው ነው ደቂቃው ነው። እኔ ባለቤቴንም ልጆቼንም ሁሉንም አንድ ላይ በመላው ኢትዮጵያ እየተናገራለሁ። የእሱ ደግሞ የበለጠ በመላው ዓለም ስላለ በጣም ጥሩ ተካተዋል። በጣም ጥሩ አብዱራህማን። ሁሉም ኢትዮጵያ ሙስሊሞችንም ዓለም ላይ ያሉ ሙስሊሞችንም خاصة وخصصوا بهذه أهل فلسطين وأهل غزة لشبابهم ونسائهم وصبيانهم عيد مبارك عليكم. آمين جزاك الله خير. زينو በመላው ዓለም የምትገኙ የሚንበር ቲቪ ተመልካቾች እንዲሁም ሙስሊሞች ወገንተኝነት መጣብህ ወገንተኝነት መጣብህ። እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ፣ በሰላም አደረሰን። ሰይድ አቡበከር። ለመላው ቤተሰቤ እዚህ አገር ውስጥም ያላችሁ ከኢትዮጵያ ውጭም ለምትኖሩ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል አደረሳችሁ እላለሁ። እንዲሁም ደግሞ ለመላው የኢትዮጵያ ሕዝብ በተለይ ደግሞ ለዚሁ ለሚንበር ቲቪ የስቱዲዮ ባለሙያዎች በጠቅላላ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል አደረሳችሁ። ሚነል አዒዲን ብያለሁ። ወሚነል ፋኢዚን። በጣም ነው ደስ የሚለው። እናንተንም እንኳን አደረሳችሁ። በየመሃሉ አንዳንድ ሀሳቦችን እየተለዋወጥን የምንቀጥል ነው የሚሆነው። ዛሬ የተገናኘነው ተመልካቾቻችን ሚነል ፋኢዚን ልንባባል ነው። ሚነል ፋኢዚን እንደምታውቁት ቀለል ያሉ ጥያቄዎችን እየተጠያየቅን ሀሳቦችን በመሃል እያነሳን አሸናፊውን ከለየን በኋላ አሸናፊውን ደግሞ የምንሸልምበት እንኳን አደረሰህ የምንባባልበት ነው። ማንም አሸናፊ ቢሆን እንኳን ተሸናፊ መኖሩ ግድ ነው። ማስተዛዘኛ ግን ይገባዋል። እናካፍላቸዋለን። ካሁኑ ጋሽ ተሾመ ቀብድ እያስያዙ ነው። ለማንኛውም ችግር የለም ተቀብለናል በማስተዛዘኛው ጉዳይ ላይ። ስለዚህ ጥያቄዎች ይኖራሉ፣ በየአቅጣጫው የምንጠይቃቸው ጥያቄዎች ይኖራሉ። ቀለል ያሉ ጥያቄዎች ናቸው፣ እነሱን ይመልሳሉ። ዳኞች ከኋላ ሆነው ነጥብ የሚመዘግቡ ነው የሚሆነው። የመጀመሪያው የጥያቄ ሀሳብ የሚጀምረው እያንዳንዱ የግሩፕ አባል በተናጠል አንዳንድ ጥያቄ ይደርሰዋል፣ ነጥብ ያስመዘግባል። እንግዲህ ነጥቡን እሱ ከመለሰ አንድ ነጥብ አሰጠ ማለት ነው፣ ካልመለሰ አንድ ነጥብ አሳጣ ማለት ነው። ስለዚህ በጥንካሬ በርታ ብሎ ጠንከር ብሎ መሄድ ይጠበቅበታል ማለት ነው። ስለዚህ ይሄ አንድ የስነ ልቦና ጦርነት ግን መክፈት ፈልጋለሁ። አንጋፋ ጸሐፊያን አይታወቅም፣ በኪሳቸው መጽሐፍ ሊኖር ይችላል፣ በእንትናቸው መጽሐፍ ሊኖር ይችላል። መጀመሪያ ይመርመርልን፣ ይፈተሽልን ሳይፈተሽማ አንገባ። እኛ አንጋፋዎቹ ምንፈራው መርሳት እንዳይኖር ነው። እንደውም እስከ ጭራሹ እንኳን ማንበብ ሳይሆን መርሳት እንዳይኖር ነው የምንሰጋው። ለማንኛውም እንሞክራለን። እኔ ደግሞ የምሰጋው ያው ልጅ ስለሚፈጥን ቀድሞ ይመልሱልናል ብለን ነው። ስለዚህ ችግር የለም። ሁለታችሁንም እንግዲህ እንደየአመጣጣችሁን መልሳችኋለን፣ ግን ማሸነፍ አለባችሁ ሁለታችሁም። እናንተም ለአንጋፋዎቻችሁ ክብር ስትሉ ማሸነፍ አለባችሁ። አንፈራ ማን ነው? ግድ የለም ማስተዛዘኛ ሲል ነበር ጋሽ ተሾመ ወደኛ እያየ ምን ለማለት ፈልጎ እንደሆነ በኋላ ቅብብሎሽ ነው። እናሸንፋለን፣ አንጠራጠርም። ይሻላል። በየትኛው ሸነው? በሸነው በቸነው ግን እሱ የኢህአፓና የመኢሶን ልዩነት ስለሆነ አልነበርንበትም እያለ ነው። ከነበርን እኔና ሰይድ ናይነንና በጣም ጥሩ እናመሰግናለን። ወደ መጀመሪያ ወደ ቀዳሚ ጥያቄያችን እንሄዳለን። ጥያቄዎቹ ብዙም ከበድ ያሉ አይደሉም፣ ቀለል ያሉ ናቸው። ከናንተ ከጸሐፊያን ጋር በአንድም ቢሆን በሌላ መልኩ የሚገናኙ ሀሳቦችን ለማካተት ሞክረናል ማለት ነው። ወደ ቀዳሚ እንሄዳለን። አሁንም ለአንጋፋዎቹ ቅድሚያ የምንሰጥ ነው የሚሆነው። እንደዚህ በመደዳ ብንሄድ ምን ትላላችሁ? ጥሩ ወይስ ከዛ ወደዚህ እንምጣ? ከዛ ወደዚህ እንምጣ ይሻላል። ኢነርጂን እየቀነስክ ትመጣለህ አንተም። መርሐባ ጋሽ ሰይድ፣ የመጀመሪያው የሚነል ፋኢዚን ጥያቄ የመጀመሪያው ቡድን ተጠያቂ ይሆናሉ ማለት ነው። እዚህ ፊት ለፊት ስክሪን አለ፣ ጥያቄውን እዛ ማየት ይቻላል። ቡድን አንድ የመጀመሪያ ዙር ጥያቄ ይጠየቃል። ይሄ በጣም ቀላል ነው። እንዲህ ይላል ጥያቄው፣ ሱረቱል አለቅ ስንተኛው የቁርአን ምዕራፍ ነው ይላል። ሱረቱል አለቅ
አብዛኞቻችሁ ታውቁታላችሁ ብዬ ስለማስብ ነው። ከጸሐፊያን ጋር ይገናኛልን ብዬ ስላሰብኩ ነው። ስለዚህ ስንተኛው የቁርአን አንቀጽ ነው የሚል ጥያቄ ነው። መቼም ምርጫ አለው። ሀ 11ኛው። እንግዲህ ቅደም ተከተል ስንቆጥር ከላይ ነው የምንጀምረው። ከፋቲሃ፣ ሱረቱል በቀራ፣ አሊ ኢምራን ብለን ወደታች ነው የምንወርደውና ከዛ አንጻር ሱረቱል አለቅ ስንተኛው ነው? ሀ 11ኛው፣ ለ 96ኛው፣ ሐመሩሃ 143ኛው፣ መ 7ኛው። የትኛው ምዕራፍ ነው ሱረቱል አለቅ? 96ኛ ይመስለኛል። አላሁ አክበር አላሁ አክበር። ተመለሰ። ይህ ነገር እኮ ማለት ነው ባይገናኝ። ሐመሩሃ ግን አሳሳች ነው። አይ ምን መሰለ 140 ምናምን ልትላችልም ታች ነው እና የላይኛውም አይሆንም። ለጄኒዊን የሆነ ባያውቁም እኔም 143 ስለሌለ ማለት ነው ሱራ። ለማንኛውም የመጀመሪያው ነጥብ ጋሽ ሰይድ አስቆጥሯል። ለመጀመሪያው ዙር ምላሹ ለ96ኛው ላይ ይገኛል ከላይ። አብሽሩ፣ ለእናንተም እንደዚህ ነው። ወደ ሁለተኛው ጥያቄ ነው ጋሽ ተሾመ። እሺ ከእርሶ ጋር የሚሄድ ጥያቄ ይመስለኛል የደረሰው እንደ አቋቋሙት ነው። ጥያቄ ሁለተኛ እንደዚህ ይላል። የመጨረሻ ፊደላቸው ከሚከተለው የአማርኛ ቃል የመጨረሻ ፊደል ጋር ተመሳሳይነት ያላቸው ቃላት የቻላችሁትን ያህል ጥቀሱ ይላል። ስለዚህ አሁን ዳኛው ይቆጥራል ስንዘረዝር ማለት ነው። ግልጽ ነው አይደል ጋሽ ተሾመ? እንዲህ ይላል። ምን ይላል? ስሚዝ ሙዝ። ጋሽ ተሾመ ጥሩ ነው። ስሚዝ እንግሊዝኛ ነው ግን አማርኛ አድርጉልኝ። ሙዝ 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 መርዝ መርዝ ሁለት ላይ መዘዝ መዘዝ ሶስት ማሻአላ ቅንፊዝ ቅንፊዝ በትግርኛ ነው። ኩራዝ በጣም ጥሩ ነው። ሰዓት አልቋል። በጣም ስንት ቆጠሩ? 4 ቆጥረዋል። ሰበዝ ምን ነው ተረሳ? ሰበዝ አቤት በቃ ይሄን አየ የቃላት ሀር ነው አሰበዙ። በጣም ጥሩ። ምንድነው አሁን እዚህ ቦታ ላይ ብዙዎቻችን የቃላት ክምችቶች አእምሯችን ላይ ያለ የቃላት ክምችት ይኖራልና ከዛ ጋር በመደብ የሚቀራረቡ በድምጽ የሚቀራረቡትን እየለዩ መሄድ እንግዲህ የጸሐፊያን የቤት ስራ ነው። ለዚህ ነው። ለማንኛውም አሁን 4 ይዘዋል፣ 4 ዘርዝረዋል። ከእርሶ በላይ የዘረዘረ ከተገኘ በኋላ ጉድ የሚታይ ይሆናል ማለት ነው። በጣም ጥሩ ነጥብ ተይዟል። ወደ ሶስተኛው ጥያቄ እንሄዳለን። ዶክተር ወደ እርሶ መተናል። ቀጣዩ ጥያቄ በጣም ቀላል ነው፣ ግን እንዴት እንደምትመልሱ ማየት ነው የምፈልገው። እንዲህ ይላል። የኩልኩልትና የአዋልድ ጌሳ አንድነትና ልዩነት ምንድነው? አብራሩ ይላል። ኮንሰፕቱ ራሱ አላውቀውም። አሁን በአማርኛ ቃላት ውስጥ 2 ቃላት አሉ። አንደኛው ኩልኩልት ይሰኛል፣ አንደኛ አዋልድ ጌሳ ይሰኛል። የነዚህ 2 ቃላት ምን አንድ የሚያረጋቸው ነገር አለ? ምን ልዩ የሚያረጋቸው ነገር አለ? አለ ወይ? ቀድሞ ነገር አንድ የሚያረጋቸው ነገር አለ ወይ? ካለ እንዲህ አንድ ያረጋቸዋል። አረ ጭራሽ ያገናኙምም ከሆነ ሹክ ማለት አይቻልም ለጊዜው። የኩልኩልት እና የአዋልድ ጌሳ አንድነትና ልዩነት ምንድነው ይላል። አዋልዶ ጌሳ እኮ ግን ቆይ ጋሽ አረ ቆይ ጋሽ የሚመስለኝ እሺ ጥሩ የሚመስለኝ ኩልኩልት እና አዋልድ ጌሳ አንዱ አማርኛ አንዱ ኦሮምኛ መሆናቸው ይመስለኛል። እሺ ምንድነው ግን በመሰረቱ ኩልኩልት? እሱን አላውቀው። ስለዚህ ይህንን ነጥብ እንዳልተመለሰን ቆጥረውና ግን እዛ ከናንተ ግሩፕ በደንብ አድርጎ አጥግቦ ያብራራልኝ ካለ ግማሽ ነጥብ እንሰጣለን። ጥሩ። ኩልኩልት ማለት አንገት ላይ ያለው የሚወርድ ይሄ ድርብርቡ ነው። እሺ ኩልኩልታም ተብሎ ይነገራል። ስድብም ነው፣ ስድብም ጭምር ነው። ኩልኩልታም ማለት እንደዚህ የወረደ አንገቱ አገጩ ስር የተደራረበ ስጋ ማለት ነው። አዋልደ ጌሳ ደግሞ መሬት የሚቆፍር አፍንጫው ረጅም የሆነ እና ጭራው ደግሞ እንትን ያለ እንደ መሬት ቆፋሪ እንስሳ ነው እና አንዳንዱ በጣም ትንሽ ነው፣ አንዳንዱ ደግሞ በጣም ትልቅ ነው አዋልደ ጌሳ። ነገር ግን ብዙ ጊዜ በኦሮሞ አካባቢ በተለይ በአርሲ አካባቢ
እንዳለ በባሌ አካባቢ እንዳለ ይታወቃል። ይሄ አውልደ ጌሳ በጣም የሚገርም ማብራሪያ ነው የተሰጠው። ስለዚህ ግማሽ ነጥብ አስገኝተዋል ጋሽ ተሾመ። በጣም ጥሩ ነው። ይሄን ሁሉ ተንተነው ግማሽ ያው መጀመሪያው ተሰጥቷል። በነገራችን ላይ እነዚህ ቃላት ያው በእለት ተእለት እንቅስቃሴ እንጠቃቀማቸዋለን፣ ግን ትርጉማቸውን አናውቅም። እንዲሁ ምላሹን ለመስጠት ያህል ኩልኩልት ማለት በበግ ወይም በፍየል አንገት ላይ የሚበቅል ደደቆ የሚባል ሳር በመብላቱ ምክንያት ከውሃ መጠጥ የተነሳ በበግ አንገት ላይ እንደ ውሃ የሚቋጠር በተለምዶ ትንሽ እንቅርት ተብሎ የሚጠራ ነገር ነው። ወይም ደግሞ የዶሮ አንገት ስር ያለችው እና አናቱ ላይ ያለችው እነሱ አንገትና አናት ላይ የሚገኘው ስጋው ኩልኩልት ተብሎ ይጠራል። ስለዚህ ጋሽ ተሾመም ያለው ከዛ ተወርሶ የመጣ ነው። እዚህ ስር ተደራቢ አንገት ያገኘ ማለት ነው። ይሄ ኩልኩልት የሚለውን ይገልጽልናል። ይሄ ደግሞ አዋልድ ጌሳ የሚባለው ይሄ ነው። የጌሳ የሚባል የእንስሳ ዝርያ የእሱ አዋልድ ነው ሀሳቡ ማለት የእሱ ዝርያ ነው። ምስጥ በሊታ የሆነ የእንስሳ አይነት ነው። ስለዚህ ጋሽ ተሾመን እጅግ አድርገን እናመሰግናለን። ለዚህም ቡድን ራሳችሁ ሞት አድርጋችሁ ሞራል ስጡልን። ተመልካቾቻችን የመጀመሪያውን ዙር የአንጋፋዎቹን ጸሐፊያንና እንግዲህ አባቶቻችንን ምላሽና ውጤት የተከታተልነውን ነው የሚመስለው። ወደ ፊታችን ደግሞ ወደ ሁለተኛው ዙር ልናዞር ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሆንላችሁ። እዚህ ላይ ነው የምንገኘው። ዛሬ ዘና ብለን የበዓል ቆይታችንን ከወንድሞቻችን ከቤተሰቦቻችን ጋር እያሳለፍን ነው የምንገኘው። በድጋሚ እዚህ የመጡ እንግዶችን እንኳን ደህና መጣችሁ እንድትሉልን አደራ እላለሁ። 9282 ላይ መልካም ምኞታችሁን ልትገልጹላችሁ ትችላላችሁ። ቅድም እንግዲህ የመጀመሪያውን ዙር ጥያቄ ቡድን አንድ ደስ በሚል ሁኔታ ከነ ነጥቡ አስቆጥሮ ሄደዋል። ወደ ቡድን ሁለት ደግሞ የምንሻገር ነው የሚሄደው። ዝግጁ ናችሁ? ዝግጁ ናችሁ? በጣም ጥሩ። የመጀመሪያውን ጥያቄ ማን ይመልስ? አለ አለን ሙስተዒድ ኢንሻአላህ መርሐባ። ስለዚህ የቡድን ሁለት የመጀመሪያ ዙር ጥያቄው እንደዚህ ይላል። አንድ ሰው የሱረቱል መርየምን የመጀመሪያ አያ ቢቀራ ስንት ሐሰና ይኖረዋል? አንድ ሰው የሱረቱል መርየምን የመጀመሪያ አያ ቢቀራ ስንት ሐሰና ይኖረዋል? ቢስሚላህ ተወከልቱ አለላህ። ነዓም ምርጫ አለ። አምስት። በጣም የሚገርም ጥያቄ ነው ያቀረባችሁት። ጥያቄው የሚለው አንድ ሰው በሱረቱል መርየም የመጀመሪያ አያ ቢቀራ ስንት ሐሰናት ይኖረዋል የሚለው። እንግዲህ አንድ ሰው 5 ለ63 ሐመሩሃ 50 መ 10 ሐሰና ይኖረዋል። የትኛውን ማብራሪያም ይፈልጋል? አንድ ሰው መቼም አንድ አያ ሲቀራ ናም እዛ ውስጥ የሚገኙት ፊደሎች በ10 ተባዝተው ነው የሚከፈሉት ማለት ነው። እሺ ስለዚህ የሱረቱ መርየም ፊደላትን ስንቆጥር 50 ያገኛል ብዬ ተስፋ አደርጋለሁ። 50 አላሁ አክበር አላሁ አክበር። በጣም ጥሩ። እንዴት ሆነ ግን? ምክንያቱም ሱረቱ መርየም እንደምናውቀው 5 ፊደላት ሁሩፍ አልሙቀጠዓ ከሚባሉት መካከል በሱ ነው የሚጀምረው። መላሹን ለማየት ያህል እንደዚህ ይላል። ካፍ ሃ ያ ዓይን ሷድ ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ እያለ ይቀጥላል። ስለዚህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን ቁርአን በሚቀራበት ጊዜ እያንዳንዱ ሐርፍ 10 ሐሰና አለው ብለውናል። ስለዚህ ስንት ሐሰና ያገኛል ማለት ነው? 50 ካፍን ሃን ያን ዓይን እና ሷድን አንድ ላይ ሲቀራ 50 ወይም በአቡበከር ቋንቋ 50 በእኛ ቋንቋ 50 ኢትዮጵያ ብር ላይ 50 ተብሎ ነው የተጻፈው። ስለዚህ 50 ሐሰናት ያገኛል ማለት ነው። ቁርአን ላይ እንግዲህ እንድንበረታ ከሚያደርጉ ነገሮች መካከል ይሄ ነው። እንኳን ደስ ያላችሁ። የመጀመሪያው ነጥብ በሙሉ ነጥብ አግኝታችሁታል። መርሐባ። ወደ ሁለተኛው ነጥብ ልንሄድ ነው። ይለፈኝ ሁሴን ብዙ ከባድ አይደለም ለአንተም የምንሄደው ወደ ሁለተኛው ጥያቄ።
ደግሞ በቤት ትፈራለህ እንዴ? አሁን እኮ እንትን ነኝ እንግዳ ነኝ። እኛ አንዳንድ ጠራጠር ብለን ነው። እሺ እንዲህ ይላል። የመጨረሻ ፊደላቸው ከሚከተለው የአማርኛ ቃል የመጨረሻ ፊደል ጋር ተመሳሳይነት ያላቸው ቃላት የቻሉትን ያህል ይጥቀሱ ይላል። ቅድም እዚህ 4 ተጠቅሷል። ልሰጥህ ነው። ጋሽ ተሾመ የሞከሩትን አይተሃል። አሁን ደግሞ ላንተ ነው። ደቂቃ ረዘም ይደረግ። የለም እዚህ ጋር ማንም አጋ አይቻልም። ለሁሴን በጣም ቀላል ጥያቄ ነው። የቤተሰብ እንቀጥል። እንደዚህ ይላል። ሰናፍጭ ሰከንድ ይያዝልናል። ሰናፍጭ አገጭ እጭ አንድ ጉንጭ እዛ አካባቢ አገጭም ጉንጭም እዛው ናቸው። እሺ ቀጥል። ድርጭ መጨረሻ ላይ ማን አለ? ድርጭ ምን አለው መጨረሻ ላይ? የለም። ወይኔ ስንት እንደነ ውርጭ ምላጭ እንደነ ምንጭ እንደነ ድምጭ። አንተማ ጥያቄውን ስላዘጋጀኸው እነዚህ እንዴት ይጠፉሃል? በጣም ጥሩ ሁሴን 2 በዚህ መርታችኋል። ጋሽ ተሾም እንኳን ደስ ያላችሁ። ይሄ ቡድንን አስመርታችኋል። 2 በጪ የሚጨርሱ ቃላትን በመጥቀስ አሳልፈሃል ማለት ነው። ለማንኛውም ተይዞልሃል ማለት ነው። በጣም ተይዞልሃል። ወደ ቀጣዩ ጥያቄ እንሄዳለን። ዝግጁ ነህ? ኩልኩል ትራ የጠብኛው ነው። አካሄዱ እንደዛ ሆኗል። ግድ የለም ያው የቅድሙ ድል እናንተ እንደተጠበቀ ነው፣ ግን እንደምትመልሰው እርግጠኛ ነኝ ኢንሻአላህ። እንዲህ ይላል። የመወስወሻ እና የወሳንሳ አንድነትና ልዩነት ምንድነው? አብራራ ይላል። መወስወሻ ምንድነው? ወሳንሳ ምንድነው? አንድነትና ልዩነታቸው ምንድነው? ይሄ ልጅ ነው ገና አንዳንድ ነገሮችን ነው እኮ አንባቢ ተባለ። አንጋፋ አንባቢ ከሆነ ልጅ ነው። አሁን እኮ ይሄን ነጋሽ ተሾመናች ደቂቃውን አትወሰዱበት። መወስወሻ እና ወሳንሳ ይሄ ነው የሚያሳስ መወስወሻ ማለት ማማሰያ። እሺ መለስ ችግር የለም ነው ብላ ጠይቀኝ እንጂ። እሺ የወሳንሳ ደግሞ ሙቀጫ ማማሰያና መውቀጫ ሜቲ ሁለቱንም ማማሰያውንም ሙቀጫውንም ማለት ነው። እስኪ ምንድነው መወስወሻ? ምንድነው ወሳንሳ? አንድነትና ልዩነታቸውስ ምንድነው? ሁሴን ማለት አንድነት የላቸው፣ ይለያያሉ ሁለቱም። መወስወሻ የጆንያ የሚሰፋበት የጆንያ መወስወሻ እሱ ነው። ወሳንሳ አስክሬን ማንሻ ወይም የታመመ ሰው ከገጠር የሚያዝበት ዳርና ዳር ይዘህ ከፊትና ከኋላ ይዘህ የምትሄድበት ነገር ነው። በአሁኑ ጊዜ ምንድነው ተብሎ የሚባለው? ቃሬዛ ያስብላል እንዴ? ቃሬዛን ያስብል ይችላል። በቃ በትክክል ወሳንሳ ትክክለኛ ስሙ እንደውም ቃሬዛ ነው። ወሳንሳ ግን ሰዎች የሚሸከሙት ድርጊቱ ነው እንጂ ቃሬዛው አይደለም። እቃው ነው። ኖ ሰዎች የወሳንሳ ወሰዱት ነው የሚባለው። ወሳንሳ እቃው አይደለም፣ ፕሮሰሱ ነው። ወሳንሳ አሁን አይደለም ነው። ይሄ እቃው አይደለም። ቃሬዛውን በወሳንሳ ወሰዱት ይባላል። አይደለም ሬሳው ነው እንጂ በወሳንሳ ወሰዱት። ኖ ወሳንሳ አስክሬኑን በወሳንሳ ወሰዱት። ተሸካሚዎቹ ናቸው። እኔ ግን እንዲሁ ስገምት ማለት ነው። ይሄን መነሻ ስገምት እንደማለት ነው። ሊሆን የሚችለው ምንድነው? ወሳንሳ ማለት ስርዓቱ ከሆነ ያው እዛ ቦታ ላይ ወይ አስከሬን ሊሆን ይችላል ያለውና ያንን ሰው ብለው ላለመጥራት አንሳው ወሰ ብለው ጠርተውት ነው ሰው የሚለው። ስለዚህ ወሰ አንሳ በዛሬው ቀን አንድ ቃል ተፈጠረ ማለት ነው። አንሳ። ስለዚህ ወሰ አንሳ ማለት ሰው አንሳ እንደማለት ሰውን አንሳ ለማለት ሊሆን ይችላል። እኔ ግን ባለኝ መረጃ አገላብጬ ባገኘሁት መረጃ ያለኝ ምላሽ ይህንን ይመስላል። መወስወሻ የሚባለው ለጆንያ እና ለማዳበሪያ መስፊያ የምንገለገልበት የመርፌ አይነት ቁስ ነው። መዋጥ እንደማለት ነው። መዋጥ ይባላል እና በተለምዶ መወስወሻ ተብሎ ይጠራል። ማማሰያ ወሳንሳ ደግሞ በገጠሪቱ የሀገራችን ክፍል የታመሙ ሰዎችን ወይም አቅመ ደካሞችን ከቦታ ቦታ ለማንቀሳቀስ እንደ ቃሬዛነት የሚጠቀሙበት በአብዛኛው ከእንጨት ርብራብ የሚሰራ ቁስ ነው የሚል ነው። ግማቸው ይዘላቸዋል። በቤተሰብ ሙሉ ቤት ነው። እስካሁን ድረስ አንጋፎቹ እየመሩ ነው። እንዴት? በምን ብትሉ ምክንያቱም ጋሽ ተሾመ ነው ሁሉ ጉዳዩን የመሩት። በዚህ የመጀመሪያውን ዙር ቡድን 2 የመጀመሪያውን ዙር ጥያቄ በስኬት አሳልፈዋል። በጣም እናመሰግናለን።
ወደ ሁለተኛው ዙር ጥያቄ እናልፋለን። ሁለተኛውን ዙር ጥያቄ ደግሞ የሚመልሱት በህብረት ነው። በጋራ ሰብሰብ ብለው ተመካክረው ተወያይተው መጨረሻ ላይ የደረሱበትን አንድ ሰው አናውንስ ያደርጋል። የገመቱት ውጤት ነጥብ አለው። 3 ፖይንቶች አሉት። የመጀመሪያው አንዳንድ ነጥብ ነበር ቅድም የሚሰጠው። አሁን ደግሞ ለአንዱ ጥያቄ 3 ነጥብ ነው የሚሰጠው። ስለዚህ 1 3ኛ የሚያገኝ ይኖራል፣ 2 3ኛ ወይም 3 3ኛ የሚያገኝ ይኖራል። በዚህ መሰረት ነው የምንቀጥለው ማለት ነው። ከአፍታ ቆይታ በኋላ ተመልሰን ስንመጣ ወደ ጥያቄው የምናልፍ ነው የሚሆነው። ተመልካቾቻችን ከሚነል ፋኢዚን ጋር አብራችሁ ቆዩ። መልካም በዓል በድጋሚ። ተመልካቾቻችን በመከታተል ላይ የምትገኙት በሚንበር ቲቪ የሚተላለፈውን ልዩ የበዓል መሰናዶ የሆነውን ሚነል ፋኢዚን ነው። ሚነል ፋኢዚን እንግዲህ በየዓመቱ እንግዶችን እዚህ እያጋበዘ ደስ የሚል ጨዋታ እያደረግን ወደ ተሸላሚነት የምናንደረድራቸው ነው። እንኳን አደረሳችሁ የምንባባልበት ቆይታ ነው። እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ በድጋሚ እናመሰግናለን። ጨዋታችንን እንደዚሁ ለማዋዛት ያህል ከስነ ጽሁፍ ጋር የተያዘ በርካታ ስራዎችን የሰራችሁ እንዳላችሁ እናውቃለን። በተወሰነ መልኩ እስኪ ተመልካቾች ቢያውቋችሁ በጣም ደስ ይለኛል። ዶክተርን የተወሰኑ ቦታዎች ላይ በሊትሬቸር ሪቪው በማድረግ አግኝተኖት እናውቃለን። ነገር ግን የቀደመ በተለይ በሀገራችን ከሚገኙ አንጋፋ መጽሐፍ ማተሚያ ተቋማት ወይም ፐብሊሸርስ ጋር የዘለገ ቆይታ ነበራችሁ። እስኪ ስለሱ ትንሽ አንሱልን። ወደ ትዝታ ውስጥ አስገባህ። ጉድ ዩኒቨርሲቲ እንደጨረስኩ ረዳት ኤዲተር ሆኜ ኩራዝ አሳታሚ ድርጅት የተመደብኩት። ኦኬ፣ ኩራዝ በጣም ደስ የሚለው ሁሌ መጽሐፍ ጠርዝ ላይ ጥግ ላይ ያለች ደስ ኩራዝ የምትል ምልክት በጣም መጽሐፍ ውስጥ ሆኜ እዛ ኤዲተር ሆኜ ብዙ ሰዎችን ደራሲዎችን የተዋወቅኩበት ዘመን ነው። ከዛ ኩራዝ ሲፈርስ ወደ ሜጋ አሳታሚ ድርጅት ተሸጋገርኩ። እዛ ደግሞ የስነ ጽሁፍ መምሪያ ኃላፊ ሆኜ አገልግያለሁ። ማሻአላህ። በሁለቱም ቦታዎች ውስጥ እኔ ብዙ ጊዜ ማኑስክሪፕት ማንበብ ነበረ። እኔ ያልታተመ መጽሐፍ ማለት ነው። ብዙ የሚወድቁ መጽሐፍት ማኑስክሪፕት ያነበብኩበት እና ቢያንስ በአመት ከ500 ያላነሰ ማኑስክሪፕት አነባለሁ። አጂብ። ይሄ ግን ይለመዳል እንደዚህ 2 3 ቢታተም ነው። ብዙዎቹ የሚወድቁ ናቸው፣ የሚመለሱ ናቸው። ሜጋ ስመጣ አለቃ ስለሆንኩ ሰዎች ያነበቡትን አስተያየት የሰጡበትን የመጨረሻውን ውሳኔ ነው የምወስነው። ስለዚህ የሁሉንም ሰዎች አስተያየት ወስጄ እንደገና ልክ መሆኑን አረጋግጬ የሚወድቅ ከሆነ ይመለሳል፣ የሚታተም ከሆነ ወደ የሚቀጥለው ፕሮሰስ ይሄዳል። እርሶስ ደግሞ ያበረከቱልን መጽሐፍት ደግሞ አሉ። ይሄ የሰዎችን ያመጡትን አርሞ ገምግሞ ለአድማጭ ለአንባቢ ይመጥናል እና ይጠቅማል ብሎ ማውጣት አንድ ጉዳይ ነው። የራስን ማበርከትም እንደዛው። እሺ፣ በግል ደግሞ ሂጅራ መጽሔትን እና ጋዜጣን ካወቃቸዋት መስራች ነበርኩ። የዛሬ ልጆች ያውቁ ለነገሩ በከፊል እስልምና ጉዳዮች ጠቅላይ ምክር ቤት እንደ አዲስ ሲቋቋም የሂጅራ መጽሔትን እኔና ወረታ ሐሳቡንም ፕሮፖዛል ማቅርበን ስንሰራ ነበረ። ከዛ ደግሞ ሂጅራ ጋዜጣም በኋላ ሆነ። በዛ ጊዜ ውስጥ እንግዲህ እነ ዶክተር ኢድሪስ እና እነ ኡስታዝ አስንታጁ አብረን ሰራ ነበር። ማሻአላህ። ያው አጋጣሚ ሆኖ እኔ ደግሞ አለቃቸው እንጂም መራቸው ነበር። ማሻአላህ። ስለዚህ መጽሔት በዛ በኩል አብርክቻለሁ። በሌላ በኩል ደግሞ የኤምኤ ጥናቴን በኢትዮጵያ ሙስሊሞች ዙሪያ ነበር ያደረኩት። ስለዚህ በኢትዮጵያ ሕዝብ ውስጥ በተለይ በስነ ጽሁፍ ውስጥ ሙስሊሞች እንዴት ይታያሉ የሚለውን ነገር መነሻ እንዴት ተገለጹ፣ እንዴት ነው የሚያቸው። አንድ ሀሳብ ወደ ስነ ጽሁፍ ወደ ግጥም ከሄደ ፍሮንት ፔጅ ነው ያለው ማለት ነው፣ አደጋ ውስጥ ነው ያለው ማለት ነው። ከሀሜት ወጥቶ ወደፊት ከመጣ ሜንስትሪም ሆነ ይታመናል ማለት ነው። ይታመናል እና እሱን ለማየት ሞከርኩ። እሱን የተመለከተ ኤምኤ ጥናት ወረቀት የነበር መጨረሻ ላይ ወደ መጽሐፍ ተቀይሯል። በጣም ቆንጆ መጽሐፍ፣ በነገራችን ላይ ፈርቀዳጅ የሆነ መጽሐፍ ነው። እኔ አሁን እንደሱ አይነቶቹ በተለይ በሙስሊም ካራክተሮች ላይ ተመስርቶ የተጻፉ ነገሮች እስካሁን ድረስ ከሱ በስተቀር የጻፈ የለም እና መበረታታት ያለበት ግን በተደጋጋሚ መነገር ያለበት
በጣም ነው የምናመሰግነው ለዚህ ታላቅ አበርክቶ። እኛም ብዙዎቻችን እንደ ሪፈረንስ የተጠቀምነው ወደ ኋላ ይሄን ያገኘናቸውን ሰነዶች ከነዚህ ዶክመንቶች ያገኘነው በጣም እናመሰግናለን። በኩራዝም በሜጋም ደግሞ ያገኘናቸው እነዛ ደሳስ የሚሉ መጽሐፍት የእናንተ አሻራ ያረፈበት ስለነበር በጣም ደስ ይለናል። እንኳን ደህና መጣችሁልን በድጋሚ እንላለን ማለት ነው። ጋሽ ተሾመ ወደ እርሶ ልምጣ። ስንት የተረት መጽሐፍ ጻፉ ጋሽ ተሾመ? ወደ 15 የሚሆኑ የህፃናት ተረቶች አሉ። አንደኛው ኩራዝ ያሳተመው ነው። ሁለቱ ኩራዝ ያሳተማቸው ናቸው። አንደኛው የተረት አባት ነው። የተረት አባት፣ ሁለተኛው አንዲት ጥንቸልና ቀጭኔ ነው። ስለዚህ ከዛ ቀጥሎ ሌሎች ይመጣሉ። ሌሎችም አሉ። ሶስተኛው ታውቅ ነበር አብዱራህማን? የዛሬ 3-4 ዓመት አውቃለሁ። ዛሬ ገና መስማት እዚህ ስቱዲዮ ውስጥ መስማት በጣም ጥሩ። ቦታውም እንዳዘጋ አዳራ እዚህ ነው የሰማው። ለማንኛውም የእርሶ የመጽሐፍ አበርክቶ እንደ በቁጥር ስንት እንደደረሰ ማወቅ ይቻላል? ከአርቲክሎቹ መጽሔት ላይ በሚጽፉት ጋዜጣ ላይ ከሚጽፉት የተለያዩ ጥናቶች ላይ 30 አካባቢ ናቸው የጥናት ስራዎቹ የራሱ እጅ ስራ ውጤት። እንግዲህ ወደ 9 የሚሆኑት እስላማዊ ነገሮች ናቸው። ሌሎቹ እንግዲህ ንግስት ፉራ ራሱ 2 ነው። አንደኛው ኖቭል ነው፣ በፎክሎር ላይ የተመሰረተ ኖቭል ነው። ሁለተኛው ደግሞ ይሄ ፎክሎሩ ራሱ ነው። ሌላው ኢንሳይክሎፒዲያ የህልም ኢንሳይክሎፒዲያ መፍቻ ነው። ሌላው የዓለም ታላላቅ ሰዎችና ጥቅሶቻቸው ነው። አረ ሁሉንም ከዘረዘረን ነው እነዚህ ናቸው። በጣም የእርሶን ማደንቀው ምንድነው ከእያንዳንዱ መጽሐፍ ጀርባ ቀደምት ስራዎቹን በእንትን ያስቀምጣሉ። እኔ ለምጄ ነው ከነ ጋሽ አቤ ጉበኛ፣ እነ አፈወርቅ ዮሐንስ፣ እነ ጋሽ ጳውሎስም እንደዚሁ ከጀርባ የጻፏቸው ቀደም ስራዎቻቸው ያቀርባሉ። በጣም ነው የምናመሰግነው። መጨረሻ ላይ አንድ የቅርብ ጊዜ ፕሮጀክት አለ ለተመልካች የሚያደርሱልን፣ በኋላ ላይ የምጠይቆታለሁ። እሱን ደግሞ ኢንሻአላህ ለበኋላ ይቆይ ይባላል። ጋሽ ሰይድ ድንገት አንድ ዳጎስ ያለ እና ልክ እንደ ሪፈረንስ የሚሆን ኢንሳይክሎፒዲያ መሆን የሚችል መጽሐፍ ድንገት ዱብ አድርገውልናል። ከዛ ፊት የቀደመ የመጽሐፍ ልምድ አለ? አዎ የቀደመ ልምድ አለ። እሺ እንግዲህ እኔ ከ13 ከ14 ዓመት ጀምሮ አንባቢ ነኝ። ማሻአላህ እያስባለሁ። እውቀቱን አልያዝኩትም ግን ትንሽ አነባለሁና መጽሐፍ ከእጄ አይለይም እና 17 18 ሁሉ ሞክሬ ነበር። አላሁን ባለቤት በታይፕ ጽፈው ተቀምጧል፣ አልታተመም። የትርጉም ስራ አለ። አሁን የትርጉም ስራዎች በይበልጥ እስር ቤት እያለሁኝ ወደ 8 መጽሐፍቶች ተተርጉመዋል፣ ተዘጋጅተዋል፣ ተቀምጠዋል። አንዱ አይሆፕ ወደ ህትመት ጫፍ ላይ የደረሰ አለ። 2 ደግሞ ያው አሁን ደግሞ የሚጻፋል። በጣም ነው የምናመሰግነው። እንግዲህ ወደ ተወያይታችሁ ወደምትመልሱት ጥያቄ ልንሄድ ነው። ዝግጁ ናችሁ? በጣም ጥሩ። አሁን በሹራ ነው መማክርቱ እንዴት እንደሚሰራ እንመለከታለን። ጥያቄው ቀላል ነው፣ ብዙም ከባድ አይደለም። የቡድን 1 ሁለተኛ ዙር ጥያቄ እንዲህ ይላል። ይህ ሰው አሁን ቀጥዬ ማሳያችሁ ስሙ፣ ዜግነቱና የሙያ ዘርፉ ምን ሊሆን እንደሚችል ትገምታላችሁ። ማይታወቅ ሰው ነው ወይ የሚታወቅ ስሙ ሊሆን ይችላል። ታዩትና ሹራ ታደርጋላችሁ። ስሙ ማን ነው ሊሆን የሚችለው? ዜግነቱስ ምናዊ ሊሆን ይችላል? የሙያ ዘርፉስ ምን ሊሆን ይችላል የሚል ትገምታላችሁ። ግምት ነው። በግምታችሁ ውስጥ ልታገኙ ከቻላችሁ ነጥቡ አለ። ምንም ካልተገኘ ደግሞ የምናየው ይሆናል ማለት ነው። ቢያንስ አንዱን አታጡትም ብዬ ነው። አልহামዱሊላህ ደግሞ ገምቱ ስለሆነ ብንሳሳትም ችግር የለም። ግምት ነው። እኛም እንኳን እናውቀው ይሆናል የሚመጣው አውጪዎች በራሳችን። ስለዚህ ዝግጁ ናችሁ? ልትገምቱ ነው? ይሄ ሰውዬ ይሄን ይመስላል። ይሄን ሰውዬ ስትመለከቱ ስሙ እንትና ሊሆን ይችላል፣ ዜግነቱ ደግሞ እንደዚህ ነው፣ ሙያው ደግሞ እንደዚህ ነው ብላችሁ ተመካከሩ። አሁን ጋር በደንብ አዩ አይደል? አሁን ጊዜ ሰው መሆን አለበት። ሹራ አድርጉ። አይ ይሄታ ቤተ መንግስት ነው ፎቶግራፍ የተነሳው፣ ቤተ መንግስት ውስጥ ነው። እሺ ጥሩ ነው፣ ግምቱ ጥሩ ነው። እየቀጠለ ነው፣ እንደቀጠለ ነው። በጣም ጥሩ። አይ ታውቀዋለህ? አይደለም እውቀት እኮ አይደለም ይሄ፣ በእውቀት አይደለም የሚመለሰው፣ በግምት ነው የሚመለሰው። ግን በግምት ለምሳሌ ይሄንን ሰው ስትመለከቱ ስሙ
ሚሳዩ እንደው በከለ ይመስለኛል ምርጫ ይመረው ነው እንግዲህ። እሺ ሰዓት አልቋል። መግባት አይደለም ትገምታላችሁ እኮ አንድ ስም ትሰጡናላችሁ። ስሙ ማንን በለው? አብደላ ተስማማላችሁ? ሹራ አድርጉ ያልኩት ለዛ ስም የለሽም እንዴት ይሆናል? ያለ ስም እንዴት ይኖራል? ሶማሌ ስለሚመስል አብደላ። እሺ አብደላ አልን። ስም አብደላ እንያዝላችሁ ብዬ ነው። በምክክር አድርጉት። አይ አይደለም እኔ ጀማል ነው ልትሉ ትችላላችሁ። ሶማሌ ነው። እሺ አብደላ ነው። ሶማሌ ነው። እና ሙያው ምንድነው ሊሆን የሚችለው? እኔ ፖለቲከኛ ደህንነት ይመስለኛል። ፖለቲከኛ ይመስለኛል። ጸሐፊ ነው የሚመስለው። የድሮ ታሪክ ጸሐፊዎች ውስጥ ያለ ሳውዝ አፍሪካ ልል ነበር። ተስማሙ። ሹራ አድርጉና ወስኑ። ሳውዝ አፍሪካም ልክ ነው። ሹራ አድርጉና ወስኑ። ይሄ ጸሐፊዎች ሁሉ የነሱ ካታጎሪ ውስጥ ያለ ነው የሚመስለው። አይ አንድ ወስኑልን። ስሙ አብደላ አላችሁ፣ ሶማሌ አላችሁ። አሁን ዜግነቱን ገምቱ። ማን ነው እንትኑን ገምቱ፣ የሥራ ፊልዱን። እኔ ፖለቲከኛ ነው። ፖለቲከኛ። በጣም ጥሩ ተሳትፎ። እሺ አግኝተውታል አላገኙትም የሚለውን ብንመለከት ምን ትላላችሁ? ያገኙት ይመስላችኋል? ያገኛሉ። የዚህ ግለሰብ ስም ሚስተር አህመድ መጋን ይባላል። አህመድ መጋን መሰረቱ ሶማሊያዊ ነው። ስለዚህ አግኝታችኋል። 1/3 አግኝታችኋል። የአጥንት ቀዶ ጥገና ሐኪምና በዘርፉ አማካሪ የሆነ ባለሙያ ነው። እንግዲህ ይሄ ራንደም ሰው ነው፣ የሆነ ሰው ነው። ግን ሰዎች ሲያዩ ምን ብለው ይሄንን ሰው ሊስሉት ይችላሉ? እሱ አይደለም ሰው አይደለም። ምን መሰለህ እኔ 3 መጽሐፍቶች አሉኝ። ይሄ ቦዲ ላንጉጆች የአካላዊ እንቅስቃሴ ቋንቋዎች አሉና የሚገልጹ ነገሮች አሉና ትክክል ነው። አንድ መጽሐፍ ነው ራሱ አንዱ በጣም ጥሩ የባህሪ አይተህ አይኑን አይተህ እንደ አይነት ሰው ነው እንደዚህ ነው ማለት አለ። 3 አሉኝ የተዘጋጁ ገና አልታተሙ። ታዲያ እንዴት አልመለሱ? አይ ሶማሌን መለስኩኝ። በጣም ጥሩ እናመሰግናለን። እንግዲህ ከ1/3 ተይዞላችኋል። የሰውየው መሰረቱን ስላገኛችሁ ማለት ነው። ከጠቅላላ ወደ እናንተ ዞርን። ሰይድ አብዱራህማን እንዴት ነህ? አልহামዱሊላህ። በወጣትነት ያሳስበሃል አሁንም? እሱም ስላሳሰበህ ይመስለኛል ወጣትነት የሚል መጽሐፍ አለ። ከዛ በኋላ ደግሞ ሌሎች የትርጉም ስራዎችም እንደዚሁ አሉ፣ ወጥ ስራዎችም አሉ። ከስነ ጽሁፍ ጋር በዚህ እድሜ መቼ ነበር የተዋወቅከው? እስኪ እንወቅ። ኦልሞስት በ1983 ሲታተሙ የነበሩ ቢላል መጽሔት ቤት አባቴ ያመጣ ነበር። ሜጢ ከዚህ ከአዲስ አበባ ያመጣ ነበር። የዛኔ ነው በቃ ማንበብ ስጀምር ከነሱ የጀመርኩት። እነ ዘኪ ያዘጋጁት የነበረው ማለት ነው አይደል? ቢላል መጽሔት በጣም ስለዚህ ከዛ ላይ ጀመርከው። የነሱ አሻራ ነው ለዚህ ያበቃ ማለት ነው ይሆናል። ማንበብ የጀመርኩት የዛኔ ነው። ሲቀጥል በቃ ከኡስታዝ ሐሰን ታጁ መጽሐፍት ጋር ነበር ብዙ ማሳልፈው። ከዛ ሁሴን ከድር አንድ ደወልኩለትና ልናገር እስኪ ደወልኩለትና አንድ የመጀመሪያ መጽሐፍ ነበረኝ ድሬዳዋ ተማሪ እያለሁ አስታውሳለሁ። ጠየቀኝ ቂራት ቀርተሃል አለኝ። አዎ ቀርቻለሁ። እሺ የሚያውቀው እንትን ነው ስለዚህ ፍቅር የቀረው እሱና ሹጃና ቡሌስ ቀርተሃል አለኝ። ማሻአላ ቡሌስ ማወቅ የራሱ በዛ አለኝ። ከዛ ከኡስታዝ ሐሰን ታጁ ጋር ተዋወቀን ምናምን በቃ መጽሐፍት ከዛ በኋላ ማንበብ የጀመርኩት። ምን ያህል ደረሱ የጻፍካቸው? 11 አካባቢ ታተሙ። ወደ 6 እንደዚህ አካባቢ ናቸው። ለእናንተ አብዱራህማን መጽሐፎቹን ሀዲያ ሰጥቶ ያስፈትሻል። ያስፈትሻል። የሚታተሙትን ደግሞ ወደፊት ያደርሳል። በጣም እናመሰግናለን ሁሴን። አንተም ብንዘል እንዝራዝል አይደል? ግን ስንት መጽሐፍት አሉ ሁሴን? አንድ ቦታ ላይ 300 አየሁ ልበል። የአርቶት የሰራው? አዎ የአማርኛ ስነ ጽሁፍ ላይ የተነሱ ሙስሊም ካራክተርስ በአማርኛ ቲያትር ላይ እኔ ነኝ ያነሳሁት። ከ1950ዎቹ አካባቢ ጀምሮ ነው በቲያትሮች ሙስሊም ካራክተርስ። ከኔ በፊት ነው አንተ? ካንተ በፊት የመጀመሪያ ዲግሪ ላይ እንትነን አንስቻለሁ የሙስሊም ካራክተርስ እና አማሪክ ቲያትር። ከዚያ በኋላ ደግሞ ከዶክተር መሐመድ በኋላ ያሉ የአማርኛ ስነ ጽሁፍ ውስጥ ሙስሊም ገጸ ባህሪያት እንዴት ተሳሉ የሚለውን እስከ 2000 አካባቢ ያለውን ሰንሰለቱ ቀጥሏል ማለት ነው። ዘለበቱ ሳይቋረጥ ግን የሱን ያህል ዶክተር መሐመድን ያህል አለ። እሱ ቀዳሚ ነው፣ ብዙ ነገሮችንም አይቷል። እኔ ደግሞ ከሱ በኋላ ያለው ጥርጊያ መንገዱን አመቻችቶልኝ አደላድሎ ነው። በነገራችን ላይ ብዙ ሰው ያፍርተናል። ሁሴንን የሚያውቀው በቅርብ ጊዜ ለህዝብ በበቃውና ደስ በሚል መልኩ ለህዝብ የደረሰው ነፋስን በወጥመድ የማይያዝ ነገር በማይያዝ ነገር አስይዞ ሲያሯሩጠን ከርሞ ነበርና ከዛ ውጪ ግን መጽሐፍት አሉኛ። የወላጅ ሀቅ አለ፣ ፍጻሜ አልባ ህይወት አለ፣
እነዚህ ያዘጋጃቸው ናቸው? የወጡ ናቸው፣ የታተሙ መጽሐፍት ናቸው። እንዲሁ አደገኛ የቀልብ በሽታዎች የሚል አለ። ሌሎች ከዚህ ውጭ ደግሞ 3 መጽሐፍት አሉ በጋራ ያዘጋጃቸው። በአርቶቱ ያው ብዙ ነጃሺ ማተሚያ ቤትና አተውባ ማተሚያ ቤት ይታተሙ የነበሩ አብዛኛዎቹ ስራዎች ከ2000 ወዲህ ያሉት ለተወሰነ ዓመታት እዛ ላይ ሲሰራ ስለነበር ያው አይኑንም ዋጋ አስከፍሎታል። ባለመነጽር መነጽር ማድረግ ያለበት እንደምትሉት ያደርገኝ ያን ያህል ጠንካራ አይደለሁም። ወደ ኡስታዝ አቡበከር ደግሞ እንምጣ። መጽሐፍት ጋር ያለህ ትውውቅ በጣም የጠበቀ እንደሆነ ሁላችንም እንዲሁ አይነ ውሃን አይተን መመስከር እንችላለን። ሌላ ነገር ማለት ነው። የሰራሃቸው ወጥ ስራዎችና የትርጉም ስራዎች ደግሞ አሉ በብዛት። እስኪ ከነሱ ጋር አስተዋውቀን። በጣም ጥሩ። እኔ መጀመሪያ መጽሐፍ የጀመርኩት ጋዜጣ ላይ ነው። ጋዜጣ ላይ መጣጥፍ ነው የሚባለው። በመጀመሪያው ጋዜጣ ሰለፊያ የሚባል ጋዜጣ በ1980ዎቹ አጋማሽ ወይም 90ዎቹ የሚታተም ነው። እዛ ላይ በብዕር ስም ነበር ምጽፈው። ከዛ በኋላ ደግሞ የመጡ እንደዚሁ የኢትዮጵያ ፖለቲካ ጋዜጦች ላይም እንደዚሁ እንደ አብርሃም ባታይምስ የሚባል ነበር። አሁንም ደግሞ ድረስ የቆየው አዲስ አድማስ ላይም ጽፍ ነበረ። ከዛ በኋላ ደግሞ እንደዚሁ እስላማዊ መጽሔቶች ላይ መጽሔት ላይ ከመመስረት ጀምሮ ወይም ደግሞ በጋራ ከመመስረት ጀምሮ የሙስሊሞች ጉዳይ መጽሔት እዛ ላይም እንደዚሁ ኮሜንታተር ነው የሚባለው መጣጥፍ አዘጋጅ ነበርኩኝ። ከዛ በኋላም እንደዚሁ የመሰረትናት እኛው ራሳችን ብዕር የምትባል መጽሔት ነበረች፣ ብልጭ ብላ ድርግም ያለች። እዛ ላይም እንደዚሁ ኮሜንታሪዎች ነበር ምጽፈው። ከዛ በኋላ እስላማዊ መጽሐፍቶች ወደ ትርጉም ስራ ነው የገባሁት። እስካሁን ወደ 7 የሚሆኑ የታተሙ መጽሐፍት አሉ። እንዲሁም ደግሞ አላሁመ ሰሊ ዐላ መሐመድ 3 አሁን በሂደት ላይ ያሉ እንደዚሁ መጽሐፎች አሉ። እነሱንም ለማንበብ ያብቃን። አሜን። ጀዛኩሙላህ ኸይር። በጣም ነው ደስ የሚለው። እንግዲህ ከመጽሐፍት ጋር ከጽሁፍ ጋር መዋደድ መተዋወቅ በጣም ጠቃሚ ነው። ምክንያቱም ዓለም አላህም ቁርአኑን ሲያወርደው ኢቅራ ብሎ ነው የጀመረው፣ እንድናነብ ነው። የተጻፈ ነገር ነው የሚነበበው። ጸሐፍት በዚህ ጉዳይ ላይ ርብርብ ያስፈልጋል። አንጋፋዎቹ ወራሽ ትፈልጋላችሁ እና የምታወርሱትን ደግሞ ሜንቶር ማድረግ ጥሩ ነው። ማለማመድ፣ ከስር ከስር ማብቃት በጣም ያስፈልጋል። እስኪ እንግዲህ ወደ ጥያቄያችን እንሻገር ወደ እናንተ። አሁንም በምክክር የምትመልሱት ቀለል ያለ ጥያቄ ነው። እንዲህ ይላል ጥያቄው። ይህች ሴት ስሟ ዜግነቷና የሙያ ዘርፏ ምን ሊሆን እንደሚችል ገምቱ። ቢስሚላህ ሰው ታይቶ እንግዲህ ምን እንትን ሙያ ዘርፉን ስሙን መለየት የሩቅ ምስራቅ ሰው ትመስላለች። ማሌዥያ ግን ስቱዲዮ ውስጥ ነው ያለችው። ስቱዲዮ ውስጥ አይደለችም። ስም፣ ዜግነትና ፕሮፌሽን ይበቃቸዋል። ይሄን ያህል ካያችሁ ይበቃቸዋል። ማሌዥያ የሩቅ ምስራቅ ሰው ነች የምትመስለው። እሺ አሁን ተስማሙና አሳውቁ። መላሻቸው ስሟ ማን ነው? ግን ጥብቅ ሃይማኖተኛ እንደሆነች ታስታውቃለች። ሐፊዘል ቁርአን በሚል ገምተናል። ሐፊዘል ቁርአን ሐፊዘቱል ቁርአን ነች። ምክንያቱም የጅልባብ አለባበሷ እንዲሁም ደግሞ የሆነ ስቱዲዮ ውስጥ ቀርባ ለኢንተርቪው የቀረበች ነው የሚመስለው የሆነ ቴሌቪዥን ጣቢያ ላይ። እሺ ግን የሩቅ ምስራቅ ሰው መሆኗ እንዲሁ ያስታውቃል። ማሌዥያዊ ትመስለኛለች። እሺ ያዝ ምን አልክ? ማሌዥያዊ ማሌዥያ ሐፊዘል ቁርአን። እሺ ስሟ ነው አሁን የጠፋኝ። በሉ እንግዲህ ስሟ ተስማምታችሁ መርየም ትሆን እንዴ? አይሻ እንበላት። ቅድም አህመድ ስለተባለ ተስማምቶ አይሻ ትባል። አይሻ እንበላት። እሺ ምክንያቱም አይሻ ብለናል። አይሻ ስሟ አይሻ ነው፣ ግን ደግሞ ፋጡማ ሊሆን እኮ ይችላል። ፋጡማ በቃ ችግር የለውም። ስለዚህ በስ ነው ቶሎ በሉ። ስሟ አይሻ ነው። ማሌዥያዊት ነች። ቁርአን ኤክስፐርት የቁርአን ሐፊዛ ነች፣ ሪሳይተር ነች ወይም ሐፊዛ ነች። ሐፊዘቱል ቁርአን። እሺ ምላሻቸውን እንመልከት እስኪ። መልስ ይላል። ብራቮ ዳዕያ ነች። አበደን ያ ቁራእና አንድ ነው ያገኙት። ስለዚህ ኡስታዛ አስማ ሃሩን ትባላለች። ማሌዥያዊት ነች። እንደዚሁም ሙያው ደግሞ ተቀራራቢ ነው። አስማ የሰይደትና አይሻ እህት ነች። በጣም የሚገርመው ማለት ነው። እስካሁን ድረስ የሁለታችሁንም ለማየት ሞክሬያለሁ።
መልክ በማየት መገመት የቻላችሁት ዜግነትን ብቻ ነው። ለማንኛውም ሁለታችሁንም እጅግ አድርጌ አመሰግናለሁ። አሸናፊዎቹ ማን እንደሆኑ ከደቂቃዎች በኋላ ስንመለስ የምናውቅ ነው የሚሆነው። ከአፍታ ረፍት በኋላ ተመልሰን እንመጣለን። ሚነል ፋኢዚን ነው በመከታተል ላይ የምትገኙት። ደስ የሚል የበዓል ቆይታ እንዲሆንላችሁ ተመኘን። ተመልሰን መተናል። ተመልካቾቻችን ሚነል ፋኢዚን ነው በመከታተል ላይ የምትገኙት። ዒድኩም ሙባረክ ወኩሉ ዓሚን ወአንቱም ቢአምኒን ወአማን ብለናል። እንግዲህ የዘንድሮ ዒድ ደመቅ እንዳለ ከአንጋፋ ጸሐፍትና እንደዚሁም ከአንጋፋ አንባቢዎች ጋር ቆይታ ያደረገ ጸሐፍትም ናቸው ራሳቸው ይሄን ያህል መጽሐፍት አበርክተዋል እኮ ይሄንን ምን ዘነጋ አይደለም። ግን ያው አንጋፋነት የሚበልጧቸው ስላሉ ነው ይሄንን ያነሳ ነው። ጥያቄና መልስ ውድድራችን ደስ የሚል ነበረ። እንዴት አገኛችሁት? በጣም ቆንጆ ነው። በጣም አሪፍ ነበር። እናንተስ? አስናኝ ነበር አይደል? ለአሸናፊዎቹ በዓል አይደለም ወደ ቤታችሁ ስትሄዱ ያሸነፋችሁት ባዶ እጃችሁን መሄድ የለባችሁም። ስለዚህ ደህና ደልደል ያለ ቀንዱ የተጥመለመለ ሙክት ይዛችሁ እንድትሄዱ ነው የምንፈልገው። ስለዚህ አሸናፊዎቹ ሽልማታቸው ሙክት ነው፣ በግ ነው ማለት ነው። እንኳን ደስ ያላችሁ አሸናፊዎች። ለእያንዳንዳችሁ ነው በግሩፕ አይደለም፣ ቅርጫ ምናምን አይሰራም። ውጤቱ ግን አልታወቅም እኮ ግን ያው እኛ ነን ልጆች አባቶች ለልጆች አባቶች ነው መውሰድ ያለባቸው። ኡስታዝ ሁለት ጊዜ እኛ ነው እኛም ብናገኝ እኛ ነው ልጆችም ቢያገኙ አላሁ አክበር። በጣም ሁለት ጊዜ በቀኝ እያልክ ነው የሚሄደው። በዚህ ቀኝ ነው ስትዞር በዚህ ቀኝ ይሆናል። ስለዚህ ዞሮ በጣም ጥሩ። ስለዚህ ውጤታችንን አናውንስ እናደርጋለን። እንደተከታተላችሁት ውጤቱ የመጀመሪያውን ዙር ጥያቄ ስንጠይቅ ሁለቱም ቡድን እኩል ውጤት ነው ያመጡት። በተናጥል አንድ ሰው ሚስ አድርጎ ሁለት ሰው አግኝቶ ግማሽ ተጨምሮላቸው እኩል ነጥብ ሆነ። ሁለተኛው ዙር ጥያቄም ሲመጣ በተመሳሳይ መልኩ የመጀመሪያው ዙር ጥያቄ ላይ አንጋፋዎቹ ግን 4 በመመለስና በዚህ በኩል የምትገኙት ደግሞ ቡድን ሁለት በመመለስ በአጠቃላይ የዕለቱን የሚነል ፋኢዚን ፕሮግራም አሸናፊ አባቶቻችን ሆነዋል። አላሁ አክበር። በጸጋ ተቀብለናል። ያልተለመደ አሸናነፍ ነው። ምክንያቱም ወጣት ነበር ማሸነፍ ያለበት። ስለዚህ በጣም ነው ደስ የሚለን ይሄንን በማድረጋችን። አሸናፊዎች እንኳን ደስ ያላችሁ። ቅድም እንዳልኳችሁ እንግዲህ ቀንዳም ሙክት ይዛችሁ ወደ ቤታችሁ እዚህ ዘነው እንዳልመጣ ስቱዲዮ ያው ታውቃላችሁ በግ ሰው ፊት ሲቀርብ ይፈራል ይባላል። እንደውም ዱዓ መደረግ ነበር። ይፈራል አሉ። ሰው ፊት ሲቀርብ ይፈራል፣ ሲፈራ ደግሞ ያመልጠዋል ይባላል። በባህላችን ሲያመልጠው ሀጃ ሲወጣ ነው ይባላል። በባህላችን ነው። የሱንም ሀቅ መጠበቅ ስለሚያስፈልግ ባለበት ቢሆን ጥሩ ነው። ባለበት ጥሩ ነው። እንደውም እኛም ሞኝ አይደለንም። የበጉን አማና መጠበቂያ ማብረን እዛው እንጨምርበታለን። ችግር የለም። አስቤዛ በግ እኮ ዝም ብሎ ብቻው ጥሬው አይበላ እንደ እንትን ስጋ አይደለምና ከና አስቤዛው ይሆናል። በጣም ጥሩ በዓል ነው። ለበዓል ይሁን ደስ የሚል ቆይታ እንዲኖራችሁ እንመኛለን። በጣም ነው የምናመሰግነው። እናንተም ማስተዛዘኛ ሲሉ ነበር መጣችሁ አክብራችሁ ስለመጣችሁ ምስጋና የሚባል በጣም ማስተዛዘኛ መሆን የሚችል ነገር እናበረክታለን። ለእያንዳንዳችሁ የ5,000 ብር ሽልማት ተበርክቶላችሁ አላሁ አክበር። ኩልኩልት ያለው ዶሮ ገዛል። በጣም ጥሩ። በጣም ነው የምናመሰግነው ሁለቱንም ተወዳዳሪዎቻችንን በጣም እናመሰግናለን። እንኳን አደረሳችሁ ለበዓል እንላለን። በስተመጨረሻ ግን ከመሰነባበታችን በፊት ጋሽ ተሾመ በቅርብ ጊዜ በተደጋጋሚ በማህበራዊ ሚዲያ እያስተዋወቁት የሚገኝ አንድ ዳጎስ ያለ ምናልባትም ለበርካቶቻችን ሪፈረንስ ወይም መመለሻ መርጅዕ ሊሆን የሚችል መጽሐፍ እያዘጋጁ ነው። መጽሐፉ የት ደረሰ፣ ምን ላይ ነው ያለው፣ ከማህበረሰቡ ውስጥ ምን ይጠበቃል የሚለውን ጋሽ ተሾመ አጠር አድርገው እንዲያቀርቡልን ደሳቸው ድሉልስ። ጥሩ፣ በጣም አመሰግናለሁ። በመሰረቱ 12 አንጋፋ ፕሮፌሰሮች ናቸው። ሁለቱ ተባባሪ ፕሮፌሰሮች ናቸው በእርግጥ እና እነዚህም በጣም በዓለም ድንቅ የሆኑ ሙስሊም ፕሮፌሰሮች ናቸው። አገራዊ ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን ሙስሊም ፕሮፌሰሮች ናቸው። የነሱን ታሪክ መጽሐፍ ታሪካቸው በጣም የሚደንቅ ነው። በጣም እጅግ በጣም የሚደንቅ ነው።
ሌላው ደግሞ እስካሁን ድረስ ደሃ የሆንባቸው ነገሮች አንዱ ማንነታችን ስራችንን አለማስተዋወቃችን ነውና ስለዚህ ፕሮፌሰሮቹ በተለይ የሳይኮሎጂ ፕሮፌሰር አንድ የሳይኮሎጂ ፕሮፌሰር አለ ዶክተር ዩሱፍ ኡመር አንድ የሂስትሪ ፕሮፌሰር አለ ዶክተር ሁሴን አህመድ ሌላ የሰዓሊ አለ አብዱራህማን ሸሪፍ ሌሎችም ማለት የጤና ፕሮፌሰሮች ናቸው እና ሁሉም ተካተዋል ማለት ነው ሁሉም ተካተዋል በሀገራችን የሙስሊማዊ ፕሮፌሰሮች ግን ለጅማሬ የሚሆን ጅምር ነው እንጂ ብዙ ፕሮፌሰሮች አሉ ስለዚህ ቅጽ አንድ ብለን እንወሰደው እና ቅጽ አንድ ብለን እንወሰደውና ግን ወጣቶቹ ፕሮፌሰሮች ለምሳሌ እነ ዶክተር መሐመድ ሐሰን ዶክተር ኢድሪስ እነ ዶክተር አህመድ አዲስ አበባ ባዮሎጂ ዲፓርትመንት ኬሚስትሪ ዲፓርትመንት ዶክተር ብዙ ፕሮፌሰሮች አሉ በስሜት ተነሳሽቼ ነው የጻፍኩት ሌሎች ደግሞ ይሄንን ተመልክተው የሌሎቹ ፕሮፌሰሮቻችንን ታሪክ መጽሐፍ ይኖርባቸዋልና ኢንሻአላህ ህብረተሰቡም ቢሆን ይሄ ታሪኩን ማወቅ አለበት እኔ ሙስሊም ነኝ እኔ ሙስሊም ኢትዮጵያዊ ነኝ ሲል ምንማን ናቸው ሙስሊም ኢትዮጵያውያን ያሉ ራሱ እንዲኮራ ያደርገዋል ራሱ ለኩራት ኩሩ ኢትዮጵያዊ ሙስሊም እንዲሆን የሚያደርግ መጽሐፍ ነው ይሄ ታስቦም ጭምር ነው እንጂ ሌሎች ብዙ መጽሐፍቶች አሉ ያልታተሙ ለዚህ ቅድሚያ የሰጠሁት ሙስሊሙ ኢትዮጵያዊ ኩሩ ሙስሊም ኢትዮጵያዊ በራሱ የሚኮራ ኢትዮጵያዊ እንዲሆን ለማድረግ ነውና ሰዎች ቢያዩት ደስ ይለኛል ኢንሻአላህ አሁን ኦልሞስት ወደ 50% ከፍያለሁኝ ወደ 50% ከፍያለሁ አንዳንድ ሰዎች ቃል የገቡልኝ ያለው ኢንሻአላህ እነሱ ስለዚህ ማሳተሙ ኃላፊነትም እኛው ተመልካቾች ላይ እንዲሁ ልክ ነው እኔ እንግዲህ ወደ ለዚህ ስራ እዚህ ያላችሁ ጸሐፊዎች ታውቁታላችሁ ቢተመን ወደ ከ400 ሺህ እስከ 500 ሺህ ብር የሚገመት ስራ ሰርቻለሁ ማሳተሚያው ደግሞ ከ300 ሺህ እስከ 400 ሺህ ብር ይሆናል ህብረተሰቡ መከፋፈል አለበት እሳቸው አሁን ያዘጋጁት ስራ እንዲሁ በቀላሉ የሚታይ ስራ አይደለም ምክንያቱም ቀደም ሲል ጀምሮ ብዙ ሰዎች ሲያነሱ የነበረው ጥያቄ ነው በዚህ በኢንተሌክቹዋሉ ዓለም ብዙ አበርክቶ ያላቸው ሰዎች ስራ መታወቅ አለበት እና ይሄ መጽሐፍ መታተም አለበት ነው ብሎ ይሄንን ፕሮግራም የምትከታተሉ ውድ ተመልካቾቻችን በማሳተሚያ እጥረት ምክንያት እስካሁን መዘግየት የለበትም ስለዚህ ይሄንን ፕሮግራም የምትመለከቱ ተመልካቾች እሳቸው በእውቀታቸው አበርክተዋል እኛ ደግሞ በፋይናንስ ማገዝ ግዴታችን ስለሆነ ይሄንን ፕሮግራም የምትከታተሉ ሰዎች እንድትረዷቸው እዚህ ስቱዲዮ ብትደውሉ ደስ ይላል ጀዛኩሙላህ ኸይር በጣም ነው እናመሰግነው አላህ ያክብርልን እንግዲህ እንግዶቻችን በዓላችሁ የደመቀ ያማረ እንዲሆንላችሁ ከምትወዱት ከሚወዳችሁ ጋር ደስ የሚል ጊዜ እንድታሳልፉ እንመኛለን አክብራችሁን ስለመጣችሁ አላህ ያክብርልን ከውድ ጊዜያችሁ ነው ተውሰን እዚህ የመጣ ነው ቤተሰባዊነታችሁ እንዲጠነክርም ስለምንፈልግ ነው ተመልካቾቻችን እንግዲህ የነዚህን የጥበብ ሰዎች እነዚህን የጽሁፍ ባለሙያ ሰዎችን ይዘንመት የመጣ ነው እንድታነቡላቸውም ጭምር ነው እነሱ የጻፏቸውን ያበረከቷቸውንም እስኪ ገለጥ አድርጋችሁ ማን ምን ሰራ ብላችሁ እንድታነቡ አደራ ለማለት እንወዳለን የዛሬውን የሚነል ፋኢዚን ፕሮግራማችን ይህንን ይመስል ነበር የተከታተላችሁትን ነበር የሚመስለው ሁለቱንም እንግዶቻችንን አክብረን ሸልመን ሸኝተናቸዋል አላህ Subhanahu Wa Ta'ala ቀሪውን የዒድ ቀን ደግሞ ያማረ እንደዚሁም የሚመጣውን የሸዋል ጊዜ ደግሞ ከረመዳን ያልተናነሰ አጅር ምናፍስበት ጊዜ እንዲያደርግልን እንመኛለን ቀሪው ጊዜ የተዋበ ያማረ የደመቀ ይሁንላችሁ ወጀዛኩሙላሁ ኸይር በድጋሚ من الفائزين السلام عليكم ورحمة الله وبركاته تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله